የሉሲፈር በትር ደራሲ ሰላም ይሁን ሙሉጌታ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 6። ዶክተር ዋሲውን የደም ነጠብጣቡን እየተመለከተ ኮሊደሩን ይዞ በእርጋታ ሲሄድ የደም ነጠብጣቡ ሄዶ መታጠቢያ ቤቱ ሲደርስ ይቆማል። ዋሲውን በእርጋታ የመታጠቢያ ቤቱን በር ከፈተው። ክፍሉ በደም ጎርፍ ተጨማልቆ ወለሉ ላይ ቅድስት ራሷን ስታ ተዘርራለች። ዋሲውን ፈጠን ብሎ ከወገቧ አነሳትና አንገቷ ስር በህይወት መኖሯን ቼክ አደረገ። የልብ ምቷም እየቀነሰ ነበር። ዋሲውን ፈጥኖ አነሳትና መኝታ ቤቱ አልጋ ላይ ወስዶ አስቀመጣት። ሐኪም ስለሆነ ማድረግ ያለበትን የመጀመሪያ እርዳታዎች ሁሉንም አደረገ። ነገር ግን ቅድስት የልብ ምቷ ፍጹም እየቀነሰና እያጠረ ነበር። ብዙ ደም ስለፈሰሳት ደም ካላገኘች እንደምትሞት ዋሲውን አሰበ። ግሉኮስም ያስፈልጋታል። በህይወት ለመቆየት ሌላ ምንም አማራጭ አልነበረም። ምን እንደሚያደርግ መላጣ። ከተማ ውስጥ ሆነ ከዛ ውጪ መንቀሳቀስ አይችልም። እንኳን ሕክምና ማግኘት ይቅርና መውጣትም አይችልም። በዛ ላይ የደም አይነቷን አያውቅም። መፍጠን እንዳለበት ተረድቷል። በዘገየ ቁጥር ቅድስት እያመለጠችው እንደሆነ ተረድቷል። በዚህ መሃል ነበር አንድ ሐሳብ ወደ ውስጥ የገባው። የደም ዝውውሯን በጥቂቱም ቢሆን ላንዴ እንዲነቃ የልብ ምቷን እንዲጨምር ማድረግ፣ ከዛም የአውሬነት ጸባያን በማምጣት እንድትነክሰው ላንዴ ማድረግ። ይህን ደግሞ አድርገዋለች። ሞርጋንን ለማምለጥ አሁን ቤቷ ውስጥ ምናልባት ያስቀመጠችው አነቃቂ የአደገኛ እጽ እንዳለ ማሰስ ጀመረ። ብዙም አልለፋም። በአይነቱ ከነመርፌው ተሰድሮ ከመጠጥ ባንኮኒው ላይ በጥንቃቄ ተሰድረው ተመለከተ። ጊዜም አላጠፋም። ፈጥኖ በተረዳው መልኩ በማደባለቅ ወጋት። ምናልባት ህይወቷንም ሊነጥቃት ይችላል፣ ግን ምንም አማራጭ የለኝም ሲል ደጋግሞ ጮኸ። ቅድስት ከወገቧ ብቻ ከፍ እያለች መንፈራገጥ ጀመረች። ዋሲውን ፈጠን ብለው ያሸገውን ቆስሎን ፈቶ ደሙን እንድትመጥ ሰጣት። ቅድስት ገፍትራው መንፈራፈሯን ቀጠለች። ዋሲውንን ገፈተረችው። በመነሳትም በድጋሚ ክንዱን ወደ አፏ አስጠግቶ እንድትነክሰው ሰጣት። ቅድስት ግን ብዙም ሳትቆይ መልሳ ራሷን ሳተች። ዋሲውን ደጋግሞ ከላዩ ላይ በመውጣት በጥፊ ያጣድፋት ጀመር። በአፉም ደጋግሞ ተነሽ እያለ ደጋግሞ ጮኸ። ሞርጋን ቤት። ሞርጋን በመጠኑ የተጎዳውን ፊቱን በመስታወት እያጸዳ ደጋግሞ ይስታል። አልምራቸውም ይላል። በመጨረሻ መስታወቱን በቦክስ እየመታው እንዴት እኔ ላይ ትበረታለች? እንዴት እጇን ታነሳለች? እንዴት ታምልጠኝ? እገላታለሁ እያለ በተአምር እንዴት እንዳመለጠችው ሲያስብ ለራሱም ገረመው። ጫካ ውስጥ ራሳቸውን ቀይረው ክፉኛ ተፋለሙ። ቅድስት ግን ፈጽሞ አልቻለችውም ነበር። በስተመጨረሻ ቀስ ብላ በጥበብ በወጥመድ እንዲያዝ አድርጋለች። ራውል በሩን ከፍቶ ሞርጋን ወዳለበት እያነከሰ ገባና አለቃ፣ ቤቷን ደርሰንበታል። ወደዛ ልንሄድ ነው። ካንተ ትዕዛዝ እንጠብቅ ብለን ነው አለው። ሞርጋን ራውል እንዲህ ሲለው ምን ትጠብቃለህ? ምን እንድልህ ነው? ቤቷ አድርሱላት እንድልህ ነው? ሂድ አንገቷን ቆርጠህ ጭንቅላቷን አምጡልኝ ሲል አንባረቀበት። ራውል በሩን ከፍቶ ወጣ። ሚስጥራዊው ጉባኤ። ቻርልስ እንዲሁም ብዛት ያላቸው የአሜሪካ የመንግስት ባለስልጣናት እንዲሁም ባለሀብቶች በአንድ ጠረጴዛ ላይ ከበው ይነጋገራሉ። ክፍሉ ጨለማ ወርሶት ግራና ቀኝ በየኮሪደሩ በተሰቀሉት ትናንሽ መብራቶች ብቻ ነው የሚነጋገሩት። ቻርልስ ዙሪያውን እየተመለከተ እንዲህ አለ። የሚጎለንን ነገር አግኝተናል። 48 ሰዓት ውስጥ ክትባቱን መሞከር የሚያስችል አቅም አለ ብዬ አምናለሁ። ከቻርልስም በተቃራኒው የተቀመጠው ግዙፍ ሰው በፍጹም ዳግመኛ ሌላ ስህተት መድገም የለብንም። ምናልባት ወደ ሌላ ስህተት ሳንገባ ይህ አንድ ጥቁር ደደብ ዘመዶቹ ላይ መሞከር አለብን። ከዛ ፊት አፍሪካ ውስጥ ያሉትን ዜጎቻችንን በፍጥነት አውጥተን መጨረስ አለብን። በአማካኝ 28 ሚሊዮን አፍሪካውያን ገለባ ይሆናሉ። ያኔ ክትባቱንም ምልክቱንም በክንድና በግንባራቸው ላይ እናደርጋለን። ከተሰብሳቢው አንዱ ብድግ አለና እኔ እዚህ ላይ ልስማማ፣
በወሊድ መከላከያ መልክ ክንዳቸው ላይ ስናደርግ የነበረውን አስታውሱ። ካሰብነው በታች ሆኖ ጭራሽ እዚህ ላይ ግንዛቤያቸው አድጎ እነሱ የወሊድ መጠኑ ከፍ እንዲል ተደረገ። ክትባት በፍጹም አይሆንም። ኢቦላም፣ ወባም፣ ኮሌራም በሁሉም መስክ ታገልን። እነሱ ከመብዛትና እያደር ከመሰልጠን አልቆሙም። ያለን አማራጭ ፖለቲካውና ኢኮኖሚ ብቻ ነው። ግን በቂ አይደለም። በተለይ ምስራቅ አፍሪካ ሃይማኖታቸው ወግ አጥባቂ ናቸው። ለሱም ከ50 ዓመታት በላይ ታገልንበት፣ አዳከምነው እንጂ አላጠፋ ነው። ጭራሽ አሁን የወረወርነው ድንጋይ እኛን እያቆሰለን ያለው። ጉዳያችንን ሁሉንም ወደ ራሳችን አድርገን ጥረታችንን እንቀጥል። ታላቁ ኃይልና መንፈሳችን ጋር ሆነን በመንፈስ እንዋጋ። ሲር ቻርልሰን ብድግ አለና በቁጣ እኛ ለዚህ ማህበር እንደ ኢምንት ነን፣ ምንም ነን። ለጨለማው ገዢያችን አንድ ተራ ነን። እሱ ያደረገልን ይበልጣል እና ከኛ በላይ ብዙ አለቆችና ጭፍራዎች በየዩኒቨርሲቲያችን ስራ እንፈር። እናንተ ማናችሁ ታዲያ በቅዱሱ ኃይላችሁ ሉሲፈር ላይ የምትመጻደቁት? የምድርን ኃይል ሰጥቷችኋል። የምን ማፋክፈግ ነው? ራሳችሁንም ዓለምንም ለሱ ስጡ። በእያንዳንዱ ሰው ግንባር ላይ በኃይልም ቢሆን የሱን ምልክት አኖሩ። ታገሉ፣ እየሞታችሁም ቢሆን አለ ቻርልሰን። ቀጠለና አሁን የምንፈልገው በእጃችን ገብቷል። በፍጥነት እያመረትን አብረን ሁሉንም እንሰጣቸዋለን። በእኛ ያልተጠቀሙትን እናጠፋለን፣ እንለያቸዋለንም። ክትባቱ መቼም ቢሆን ያለ ማይክሮቺፕሱ ለማንም አይሰጥም። በይፋ በፍጥነት ለፕሬዝዳንቱም ለበላይ የመንፈስ አለቆቻችንም እናሳውቃለን። በ3 ቀን ውስጥ ወደ ስራችን እንገባለን። ያንዲ ቃላል አንዲና ለመጨረሻ ጊዜ እናስወግደዋለን ሲል ከጎኑ የነበረው ኬሮፍ በሳቅ ንግግሩን አቋረጠው። ኬሮፍ በስራው ብዙ የሕክምና ግፎችን ሰርቷል። በተለይ አፍሪካ ውስጥ በድብቅ ብዙ ኃጢያቶችን በሕክምናው ዘርፍ ሰርቷል። ብዙ ነፍስ በልቷል። በልብና ኩላሊት ንግድን በከፍተኛ ኃላፊነት ይመራል። በሕክምናው ዘርፍ ብዙ እልማትን በአደባባይ ተሸልሟል። የእውቅና ሰርተፊኬቱና ሽልማቱ ቤቱ መደርደሪያ ሞልቷል። ከመድረክ ጀርባ ግን የብዙ ድሃ ልጆችና ወጣቶች ልብና ኩላሊት በሚሊዮን እየቸበቸበ ዝነኛና ዕውቅ ሆስፒታሎችን አውሮፓና ኤዥያ እንዲሁም አሜሪካ ውስጥ ገንብቷል። ከጀርባው ግን ምን እንዳለ ማንም ምንም አያውቅም። በሰዎች ፊት ኬሮፍ ቅዱስ ነው። ለሰው ልጆች እኩልነትና ፍትህ እንዲሁም ለሰው ልጆች ጤናማነት የቆመ ሰው ነው ብለው ያሞካሹታል። ኬሮፍ እንዲህ ሲሉት ምቾት አይሰማውም። አሽሙርና ነቀፋ ስለሚመስለው ሙገሳ ሲጀምሩት ፊቅቱ ይቀየራል። ሙገሳው ስድብ ሆኖ ወደ ውስጡ የሚገባው ከዚህ ቀደም የልደት ቀኑን በማስመልከት የምስጋና ፕሮግራም ላይ ሳይሰማና ሳያውቅ በከፍተኛ ወጪ አዘጋጅተው ሰርፕራይዝ አደረጉት። ውስጡ እያረረና እየተቃጠለ በከፍተኛ ንዴት ውስጥ ሆኖ በይምሰል ፈገግታ ለደቂቆች ያህል ቆይቶ ጥሎ ወጣ። ዳግመኛ እንዲህ ያለ ነገር ቢዘጋጅ ከባድ ቅጣት እንዲሰጥ አዘዘ። ሚዲያው ይህን ባህሪውን ይበልጥ ማወደስ ሰጡት። ታይታ የማይወደው ለጋሹ ደጉ አባታችን እያሉ ከፍተኛ ጭንቀትና ድብርት ውስጥ እንዲገባ አደረገው። ራስንም ሊያጠፋ ሞክሮ ሳይሳካለት ቀረ። አብዛኛው ጊዜውንም ያለ ሰው ብቻውን ማሳለፍ መረጠ። ከሚስጥራዊው ማህበር ግን መሸሽ አይችልም ነበር። በጥሪው መሰረት ነበር የተገኘው። አስቀድሞ በሰማው መረጃ መሰረት ዶክተር ዋሲውን በህይወት መኖሩንና ከሞርጋን ጋር ከባድ ሰዶ ማሳደድ ውስጥ መሆኑን ሰምቶ ነበር። አሁን ላይ የቻርልስን ዶክተር ዋሲውንን ገደጌ አስወግጃለሁ ብሎ አስገርሞት ሳቅ አፈነው። ቻርልስ ከኬሮፍ ሳቅ መልስ ፈልጓል። ምን ያስቃል ሲል ጮኸበት። ኬሮፍ ረጋ ብሎ ወደ ተሰበሰቡት እየተመለከተ አንተ ከድልኩት የምትለው ዶክተር ያንተ ገረድ ጭንስር ምን እያደረገ እንደሆነ በዚህ ሰዓት ቂጥህን ስጠኝና ላሳየ አለው። ቻርሊ ጠረጴዛውን በቡቲ እየደበደበው ኬዲ አታደርጉም፣ ይህንም አታደርጊው እያለ ጠረጴዛውን ደበደበ። ከታዳሚው ሌላኛው የአርቲስቶች የሙዚቀኞች ሰብሳቢ ወይም ለመናፍስቱ እየመለመለ የሚያስገባቸው ዕውቅ ፕሮፌሰር ብራዚላዊ ጎንዛሌዝ ጎሌሮ ቻርሊ ላይ እያፈጠጠ በእናንተ እንዝላልነት ብዙ ረብጣ ዶላሮች ናተናል።
በእናንተ እንዝላልነት ስለናንተ ቫይረስ መንግስትም ቢሆን እናንተ ጉዳያቸው ነው። አሁንም ስለምትለው አንድ ተራ ሰው ነው የሚመለከተኝም፣ በራሴ መንገድ ግን እደፋዋለሁ አለ። በዚህ መሃል ሁለት ሰዎች በሩን ከፍተው ገቡ። ቻርልስ፣ የመጣኸው ያልተሟላ ነው። ተቻኩለን የሞከርንባቸው ሁለት ሰዎች ሊሞቱ ችለዋል። ኬሮፍ በቡጢ ጠረጴዛውን መጥቶ ሁላችሁም ለዚህ ትከፍላላችሁ፣ አንተም ሆንክ ሞርጋን አለ ወደ ቻርልስን እያፈጠጠ። ከዛም ኬሮፍ አሁኑኑ ለጤና ሚኒስተሩ ሪፖርት አድርጎ አሟሟታቸው በግል የጤና ችግር እንደሆነ መግለጫ ይሰጥበት ብሎ አፉ ላይ መሸፈኛ ማስኩን አድርጎ ክፍሉን ለቆ ወጣ። ቻርሊም ቅድስት ባደረሰችበት ክህደት ውስጡ እየነደደ ኬሮፍ ተከትሎት ወጣ። ቅድስት መኖሪያ ቤት። ዶክተር ዋሲውን በከባድ ህመም ውስጥ እንደሆነ እያቃሰተና እየጮኸ የሰነጠቀውን የክንዱን ቆዳ ይሰፋል። ህመሙ ግን ከአቅሙ በላይ ሆኖበታል። እንዲያደነዝዘውም ደጋግሞ ከአልኮሉ ይጎነጫል። መልሶ ደግሞ ቁስሉ ላይ ጠብ ያደርገዋል። ሲጨርስ እዛው በጀርባው ተጋለለ። እንደምንም ተነስቶ የራሱን ሲጨርስ የቅድስትን ገላውን በፎጣ ውሃ እያረሰ መጠራረግ ጀመረ። የቅድስት ወደ ነፍሷ መመለስ አስደስቶታል። የወሰደው አማራጭ ትክክል እንደነበር አምኗል። ቅድስት በድንገት እንደ እብድ አድርጓት ነበር። ራሷን ከሳተችበት ነቅታ የዋሲሁንን ክንዱን አንቃ ደሙን ተስከብግባ ከእጁ የመዘመዘችው ዋሲሁን ሁኔታዋ ሲከብድበት አስቀድሞ ተዘጋጅቶበት የነበረውን ከባድ መጠን ያለው ማደንዘዣ አንገቷ ላይ ያወጋት እጁን ሲመለከተው በወቅቱ ባልጠበቀ ሁኔታ ተጎድተው ነበር። ግን ቅድስት ወዲያው መልሳ ራሷን ባስት እጁን ሳታስቀር ትጎርሰው ነበር። አሁን ለጊዜው አሸልባለች። ከባድ ሰመመን ላይ ናት። ሰውነቷን ከላይ እስከታች ላብ ባለ ውሃ ፎጣ እያረሰ ይጠራርጋታል። መላ ተፈጥሯን አንድ በአንድ እያየ የፈጣሪ ስራ ረቂቅነቱን አደነቀ። የሴት ልጅ ውድና እንቁነት ያልተረዳው የአዳም ዘር እንዴት ለሴት ልጅ ክብር እንዳጣ ገረመው። ክፋት፣ ደግነት፣ እምነት፣ ስልጣኔ፣ ባህል፣ ታሪክ ሁሉም በሴት የመጣ ነው። ዓለማችን ካሳለፈቻቸው ታሪኮች ግዙፉን ግፍና መከራ ሴት አሳልፋለች። ከሰውነቷ መማርና መለስለስም በላይ ለምታሳልፈው ሸካራ ህይወት ልቧ ደንዳናና ጠንካራ ነው። ከውበቷ በላይ የወንድን ወስላታ መንፈስ እንዳሻት ማዘዝ ትችላለች። ስለ ቅድስት ውብ ሰውነት እያሰበ አዲስ አበባ ዩኒቨርሲቲ ሕክምና እየተማረ የተዋወቀው ሮቤል ታወሰው። ሲበዛ ነፃ ሰው ነው። የድሬ ልጅ መሆኑ ለዚህ ጠቀመው። ለዋሲሁን ይነግረዋል። ሮቤል ስዕር እንደለክፍት ሆኖበታል። ለስዕል ልዩ ፍቅር አለው። አንድ ቀን አንዲት ሴት ውብ ገላ ስሎ ያሳየውን አስታወሰ። ሮቤል ጥንቅቅ ያለ ሴት ገላ ያውቃለሁ ይላል። እውቀቴ ላይ እርግጠኛ ነኝ። ይህንን እውቀቴን ደግሞ መግለጽ መቻል አለብኝ። ስለዚህ ሰዓሊ ሆንኩ። ሰዓሊነት የጥበቃ ህይወት ነው። ጥበቃው የሚሳል ነገር እስኪገኝ ይቀጥላል። እኔ መሳል የምፈልገውን ነገር አውቃለሁ፣ ግን እስካሁን የምፈልገው ተሟልቶ አግኝቼ አላውቅም። የሴት ገላ ላይ ለነገሩ ሁሉም ጠቢብ ነው። አንዳንዱ ፈጣሪ እጁን ታጥቦ የሰራትን ሴት የሚፈልጋት፣ አንዳንዱ ታጥቦ ሊበላት። አመጋገቡ እንደ ግለሰቡ ይለያያል። የሴቲቱን ገላ በአይኑ የሚመገብ የሚጠግብ ይኖራል። ሌላው ደግሞ ጠብሶ ካበሰላት በኋላ በእንጀራ ሳይሆን በብርድ ልብስና ሶላ ጠቅልሎ ነው ሊጎርሳት የሚፍጨረጨረው። የኔ አመጋገብ ግን የተለየ ነው። አመጋገቤም ሆነ ረሃቤ ከተለምዶ ወጣ ያለ ነው። የኔ ረሃብ የቆንጆን ገላ በሸራ ላይ የመግለጽ ነው። አግብቼ ላስረዳት ወይም ልጅነቴን በልጆቼ ላይ በሷ ማጠን በኩል ማየት እንድችልም አይደለም። የሴትን ገላ የምናፍቀው ውበትን የመጨበጥ ነው። ዘመንና ህይወት ወደ አፈር የሚወርደውን የሴት ገላ በጊዜ ደርሼ አፍሼ በሻሬ ላይ ዘላለማዊ ማድረግ ነው ትርፌ። ግን ይህ ተሳክቶልኝ አያውቅም። በመሰረቱ በአካል ህይወት ላይ ሕያው ሆና ያልተሸራረፈ ውበት ያላት ሴት ሳይረፍድ ደርሼባት አላውቅም። ወይኔ ከ30 ዓመት በፊት ባገኘሽ ኖሮ ብዬ የተቆጨሁባት አንድ ሶስት ትዝ ትለኛለች። ከድሮ ፎቶግራፎቿ ላይ እንድስል ፈቅዳልኝ ነበር። ቁጭቴን ሰምታ ግን ከፎቶግራፍ ላይ የውበት ቋንጣ እንጂ ሕያው እስትንፋስ ያለው ጥበብ ማግኘት አይቻልም። ፎቶግራፉን ሳልመልስላት ሸሸኋት። የድሮ ምግብ ዛሬ እንደማይበላው የድሮ ቆንጆና ከፎቶግራፍ ላይ አንስቼ ብስላው የኔን ረሃብ ከመሸንገል በስተቀር
ጤናዬን አያስታግስም ያለውን አስታውሶ ዋሲውን ፈገግ አለ። የቅድስትን ገላ ሮቤል ቢያገኝ ምን ያህል ቀለም ተጠቅሞ ገላዋን ሸራው ላይ ስሮ ረሃቡን እንደሚያስታግስ ማሰብ ከበደው። አልጋ ልብሱን ሳብ አድርጎ አለበሳትና ፀጉሯን ዳበስ አድርጓት ወደ ኪችን ሆዶ ስትነሳ የምትቀምሰውን ሾርባ ማብሰል ጀመረ። የእጁ ህመም ስለበረታበት ማስታገሻ ክንዱ ላይ ራሱን ወጋና ስራውን ቀጠለ። ሞርጋንና ቻርሰል ሞርጋን መኖሪያ ቤት እንደደረሰ ቆመው የነበሩትን ጋርዶች ገፈታትሮ ወደ ውስጥ ገባና መውጫው ላይ ሞርጋን ከባልደረቦቹ ጋር ቆሞ እቅድ ሲያወጣ ደረሰና ቻርሰል እንደደረሰ ሞርጋን ደረት ላይ ሽጉጥ መዞ የት ናት? ተናገር። የቅንጥ ሩጫ እየሮጠች ሳሎኑን ለቃ ወጣች። ብዙም ሳይቆይ ሃኒ ቀይ ቀሚስ ከቆንጆ ጫማ ጋር ተጫምታ ብቅ አለች። በጣም አምሮባት ነበር። ሃኒ ወደ ሳሎን ስትገባ ሶፋው ላይ ተቀምጠው የነበሩት ልጆች አንድ ላይ ተነስተው እያቀፏት የሞቀ ሰላምታ ተለዋወጡ። ካፍታ ቆይታ በኋላ የቤቱ ድባብ ሙሉ ለሙሉ ተቀየረ። ማሂም ቀድመው ከገቡት ሴቶች ያልተናነሰ አለባበስ ለብሳ ብቅ አለች። ከዛም በሰራተኛዋና በማሂ ገዛ ምሳ ቀረበና መብላት ተጀመረ። አንዳንዶቹ አንበላም ስላሉ የራሳቸውን ወሬ አድርተዋል። እኔ ከሚበሉት ወገን ስለነበርኩ ሃኒ ምን ይምጣ ምን ይጨመር እያለች ተንከባከበችኝ። ማሂም እንደዛው እንዲህ እያለ ምሳው ተበልቶ ተጨረሰ። ማሂ ኬኩን ሸፍኖት የነበረውን መሸፈኛ አነሳቸውና ከኬኩ ፊት ላይ ባለ 21 ቁጥር ሻማ ቆመች። ትናንሾቹን ሻሞች ደግሞ እየነሳች በኬኩ ዙሪያ አሸጎጠቻቸው። ቅድም ከገቡት ልጆች ውስጥ አንድ ወንድና ሴት ተጨምረዋል። ሃኒ ከጠረጴዛው ፊት ቆመችና ንግግር ማድረግ ጀመረች። ያው ዛሬ ታውቃላችሁ ልደቴ እንደሆነ ወደዚህ ዓለም ከመጣው ዛሬ 21 ዓመት ሞላኝ። ዛሬ ለኔ ልዩ ቀን ነው አለች። ስትናገር በመሃል ሳቋ ይመጣል። ቀጠለች። እናንተም በዚህ ቀን ልደቴን ለማክበር ከኔ ጋር ስለተገኛችሁ ከልብ አመሰግናለሁ፣ እወዳችኋለሁ አለች። ተጨበጨበላት። ሴቶቹም በአንድ ላይ ጮሁ። ሃኒ የልደት መዝሙር እየተዘመረላት በሄኖክ ልዩ የሚል ሙዚቃ ታጅባ ሻማ የመለኮስና የማጥፋት እንዲሁም ኬክ መቅረስ ስርዓቱን አከናወነች። ከዚህ በኋላ ነበር ትርኢቱ የጀመረው። የመጠጥ አይነቶች ተከፈቱና ወደ አንድ ዕቃ ተቀላቀሉ። በትልቁ ስፒከር የባህር ማዶ ሙዚቃ ተለቀቀ። ብዙዎቹ እርስ በእርስ ሲተዋወቁ ስለነበር ቤቱ በጨዋታ ድምቅ አለ። ከኔ ውጭ ሁሉም የሚጠጣ ይዟል። ሃኒ እንድጠጣ ብዙ ልታሳምነኝ ብትሞክርም እኔ ግን እምቢታ ነበር መልሴ። ከቆይታ በኋላ ጠረጴዛው ተነሳና ሶፋዎቹ ጥግጥጋቸውን ይዘው የሳሎኑ ወለል በከፊል ለዳንስ ክፍት ሆነ። ሁሉም ቆመው የየራሳቸውን እንቅስቃሴ መወዛወዝ ጀምረዋል። ሃኒም እነሱ መሃል ሆና ሄድ መለስ ደሞ ጎርደድ መለስ ትላለች። ማሂ ሞቅ ሳይላት አይቀርም። በየመሃሉ ወደ እኔ እየመጣች What the hell is wrong with you? Come on and join us ትለኛለች። ወሬዎቿ ከአማርኛ ይልቅ እንግሊዘኛ ይበዛቸዋል። እሺ ይቀላቀላሉ አልኳትና አየር ለመቀበል ወደ በረንዳ ወጣልኩ። ሃኒ ተከትላኝ ነበረ እንዴ አለችኝ። ኧረ አልደበረኝም፣ ስለሞቀኝ አየር ለመቀበል ነው የወጣሁት አልኩ። እኔ ግን እያጨናነቀኝ ነው እየደበረኝ የመሰለኝ። ቆይ እሺ ወይን ጠጥታ አታውቅም አለችኝ። ጠጥቼ አውቃለሁ አልኳት። ለግራጁዌሽን የክላስ ተማሪዎች ያዘጋጁት ዝግጅት ላይ ብዙ ጠጥቼ በዜና ካልጨፈርኩ ቆርኪ ላይ ገሌን ካልታጠብኩ ብዬ አስቸግሬ እንደማቅ ትዝ አለኝ። እሺ እሱን እንኳን ልክፈትልህ፣ ትንሽ ፈታ ያደርጋል ለኔ ስትላለችና መልሴን ሳንጠብቅ ጉንጬን ሳም አድርጋኝ ሄደች። ወደ ውስጥ ገባች። ሞቴ ድረስ ወይን አመጣች። በልደቷ ቀን ላስከፋት አልፈለኩም ነበር፣ ምክንያቱም ወዳታለሁ። እንደምንም ራሴን ፈታ ለማድረግ ሞከርኩ። ፍላሻቸው ላይ ያለው ሙዚቃ ብዙም አልተመቻቸውም። በዛ ላይ በየመሃሉ የማይፈልጉት አይነት ሙዚቃ እየገባ ሙዳቸውን እያበላሸው ስለነበር ሃኒኔ ያመጣሁትን ሙዚቃ እንዳጫውልላቸው ጠየቀችኝ። ላፕቶፔን አወጣውና ይመቻቸዋል ብዬ ያሰብኩትን ሙዚቃዎች መርጫ ከታትዬ ከፈትኩላቸው። በጣም ወደዱት። ጭፈራውና ዳንሱ ደራ። እኔም የቀረበልኝን ወይን አካመስኩት።
ታዲያ በዚህ መሃል ነበር ከሴቶቹ አንዷ ወደ ዋለሁበት ቦታ ዳንስ በታከለበት አረማመድ መጣችና እጄን ይዛ አስነሳችኝ። ለማንገራገር ሞክሬ ነበር፣ ግን አልተሳካልኝም። ሁሉም ሲንጨጩብኝ ተመካክረው እንደሆነ ገባኝ። ወደ መሃል ሄድንና መደነስን ጀምር። የሃኒ አይን ከኛ ላይ ልነጠራለን። ሌሎች የራሳቸውን ጭፈራ እየጨፈሩ ነው። ከኔ ጋር የምጨፍረው ልጅ በጣም ነው የምደነሰው። ጭፈራው ወዲያው ይቀያየራል። እኔም የሷን እየተከተልኩ መደነስ ቀጥያለሁ። ወዲያው ሙዚቃው ወደ አፍሪካ ሙዚቃ ተቀየረ። መሃል ላይ የነበርነው ደግሞ እኔና ለዳንስ ያስነሳችኝ ሴት ነበረች። ሁላቸውም እኛን ከበው ውድድር በሚመስል ትርኢት መመልከት ጀምረዋል። ልጅቱ በጣም አይን ያወጣ ዳንስ መደነስ ጀመረች። ጭራሽ ሰውነቷ ከኔ ሰው ጋር አዋደደችው። በዚህ መሃል ሃኒን ቀና ብዬ አየኋት። ፊቷ ልውጥውጥ ብሏል። ቀስ ብዬ ከልጅቱ ተላቀቅኩና ወደ ነበርኩበት ቦታ ተመልሼ ቁጭ አልኩ። ሃኒም ከቆይታ በኋላ መጣችና እንደምትፈልገኝ ነግራኝ ቀድማ ከሳሎን ወጣች። እኔም ብዙ ሳልቆይ ከሳሎን ወጣሁ። ኮሊደሩ ጋር ቆማለች። እንደወጣው እጄን ያዘችኝና ደረጃውን መውጣት ጀመረች። አረማመዷ ትክክል አይደለም፣ ሳትሰክር አትቀርም። ደረጃውን ወጥተን እንደጨረስን ፊት ለፊታችን የነበረውን ክፍል ከፈተችውና ስባ አስገባች። መኝታዋ ክፍል እንደሆነ ክፍል ውስጥ ያሉት ዕቃዎች እንዳየው ነበር ያወቅኩት። በተኮላተፈ አማርኛ እንዴት እንደምውቀኝ you have no idea አለች። ሃኒ እኔ ታች ለጠብቅሽ አንቺ ቀይረሽ ነው ያልኳት። እናም ቀና ብዬችና ምነው ፈራህ እንዴ? አይዞህ ማንም አይመጣም፣ ይህ የኔ ነው አለችኝ። አሁንም እየተኮላተፈች ቤተሰቦች ሳልኳት። ለመጀመሪያ ጊዜ ነበር አፍ አውጥቼ ነበር ስለ ቤተሰቦቿ አስጠይቃት። እባክህ እነሱ እዚህ አይኖሩም አለችኝ። ማለት እንዴት ነው ያሉት አልኳት። አባቴ ደብረ ዘይት ነው፣ እናትና ወንድሜ ደግሞ ካናዳ ነው የሚኖሩት። ካናዳ ብላ በእንግሊዝኛ ደገመችው። አሁን ሐሳቤ ሁሉ ተበታተነብኝ። ደብዳቤውና የሃኒ ነገር ከበፊቱ ጥርጣሬ ብሶ ፍጹም ልዩነት ፈጠረብኝ። አንድ ምስኪን እናት ብቻ እንዳላትና የምትኖረውም እናቷ ጋር እንደነበር ነው የማውቀው። አሁን ደግሞ ታሪኩ ሁሉ ሌላ ሆነብኝ። በቆምኩበት ከራሴ ጋር ውዝግብ ፈጥሬ ነገሮችን ወደ ኋላ ተመልሼ ማሰብ ጀመርኩ። ድንገት ከሐሳቤ ወጥቼ ቀና ስል የሃኒ ቀይ ቀሚስ ወገቧ ድረስ ወርዶ ቀይ ሰውነቷ በጡት ማስያዣ ብቻ ተሸፍኖ ቆማለች። ክፍል 7 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።